ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ የደረጃ ሀብት ወልድ ነኝ። በብልጽግናና በህወሓት መካከል ግጭቱ በተባባሰበት በአሁኑ ወቅት አድዋ አካባቢ የድሮን ጥቃት መፈጸሙ ተሰማ። ትናንት ጥር 22 ቀን ከሌሊቱ 9:40 እስከ 10 አካባቢ እንትጮ በተባለችው ከተማ መናኸሪያ አጠገብ ለ3 ተከታታይ ጊዜያት ድሮን ጥቃት መፈጸሙን የአካባቢው ነዋሪዎች ተናግረዋል። እንትጮ በአድዋና በአዲግራት መካከል ያለች አነስተኛ ከተማ ነች። የደረሰው ዝርዝር ጉዳት ባይታወቅም ሰዎች እንደሞቱ እንደቆሰሉና መኖሪያ ቤቶች እንደፈራረሱ ተረጋግጧል። ከዛሁን ከዘገየ የእንትጮ ከተማ ፖሊስ አዛዥ ተስፋ ያማረ እንደተናገሩት ከዚህም በተጨማሪ በከተማዋ 2 ተሽከርካሪዎች ላይ የድሮን ጥቃት ተፈጽሟል። ጥቃቱ ከሌሊቱ 9 እስከ 10 ሰዓት ባለው ጊዜ ውስጥ እንደተፈጸመ ገልጸዋል። የመጀመሪያው የድሮን ቦምብ ያረፈው በመኪናዎቹ ጋቢና ላይ መሆኑን የሚናገሩት የከተማዋ ፖሊስ አዛዥ በዚህ ጥቃት አንድ አሽከርካሪ ህይወቱ እንዳለፈ አስታውቀዋል። የተሽከርካሪው ረዳት የሆነ አንድ ግለሰብ ደግሞ ጉዳት ደርሶበት ወደ ሆስፒታል መወሰዱን ተናግረዋል። የፖሊስ አዛዡ እንደሚናገሩት ጥቃት የተፈጸመባቸው ሁለቱም መኪኖች ማለትም አይሱዙና ኤፍኤስአር የጭነት ተሽከርካሪዎች የምግብና የንግድ ሸቀጦችን እየጫኑ ነበሩ። የእንትጮ ከተማ መንግስት ኮሚኒኬሽን ጽህፈት ቤት ጥቃቱን በተመለከተ በፌስቡክ ገጹ ባወጣው መረጃም ከተሽከርካሪዎቹ አንዱ ሙዝ ጭኖ እንደነበር ገልጿል። ሌላኛው መኪና የጫነው ደግሞ ዘይትና የተለያዩ ሸቀጣሸቀጦችን እንደሆነ ጽፈዋል። በአሁኑ ሰዓትም በትግራይ በበርካታ አካባቢዎች የድሮን አሰሳ መቀጠሉን የሚናገሩት የዓይን ምስክሮች በተቻለ መጠን ማህበረሰቡ ህዝብ በብዛት ከሚሰበሰብባቸው ቦታዎች ራሱን በማቀብ ጥንቃቄ እንዲያደርግ ጥሪ እያቀረቡ ናቸው። ይህ በእንዲህ እንዳለ በጠለምት አካባቢ ተባብሶ በቀጠለው አውደ ውጊያ ከወዲሁ የተወሰኑ የመከላከያ ሰራዊት አባላት እጅ መስጠት እንደጀመሩ የሚያሳዩ መረጃዎች እየወጡ ናቸው። በሌላ በኩል በአማራ ክልል በተለይ በሰሜንና ደቡብ ወሎ ዞኖች በመከላከያና በፋኖች መካከል የሚካሄደው አውደ ውጊያ ተባብሶ ቀጥሏል። በተንታና በመቅደላ ወረዳ ትናንት ሙሉ ቀን ሲካሄድ በኋላው አውደ ውጊያ በትንሹ ወደ 100 የሚጠጉ ወታደሮች ሰለባ መሆናቸውን የፋኖ አመራሮች አስታውቀዋል። በአካባቢው ውጊያው ያገረሸው መከላከያው በመድፍ በቢኤም 107 በዙ 23 እና በሞርተሮች ታግዞ ከባድ ውጊያ በመክፈቱ ነው ተብሏል። በተንታና መቅደላ ወረዳ እንዲሁም በማሻ ከተማ ዙሪያ የተደረገው ይህ ከባድ አውደ ውጊያ በአገዛዙ ጦር ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱ ነው የተነገረው። በሜካናይዝ ደረጃ የመጣውን ኃይል የገጠሙት የልጅ ኢያሱ ኮር 23ኛ ክፍለ ጦር የንጉስ ፒያር ኮር አሃድ ከሆነው ከሸውሴን ጅብሪል ብርጌድ ጋር በመጣመር እንደሆነም ተገልጿል። በጉዳዩ ዙሪያ እስካሁን ከመከላከያ በኩል የተሰጠ ምንም አይነት መግለጫ የለም። በትናንትናው ዕለት ከቆቦ ከተማ ወጥተው የጠፉትን ወታደሮች ለመያዝ ፍለጋው ዛሬም ተጠናክሮ መቀጠሉን የቆቦ ከተማ ነዋሪዎች ተናገሩ። ወታደሮቹ ምናልባት በከተማ ውስጥ አድረው ከሆነ በሚል በመውጫና መግቢያ ኬላዎች ላይም የተጠናከረ ፍተሻ እየተካሄደ ነው ብለዋል። በከተማዋ የቀሩት ወታደሮች የከዱ ጓዶቻቸውን ለመያዝ በከባድ መሳሪያ ሽፋን ታግዘው በከተማዋ ዙሪያ በሚገኙ ገጠራማ መንደሮች ጭምር ተንቀሳቅሰው አሰሳ እንዲያካሂዱ ከአዛዦቻቸው መመሪያ የተሰጣቸው ቢሆንም ወታደሮቹ ግን የፋኖን ጥቃት በመፍራት መንቀሳቀስ እንዳልቻሉ ነው የተናገረው። ይህን ተከትሎ ወታደራዊ አዛዦቹም የጠፉትን ለመፈለግ የምልካቸው ወታደሮችም ሊጠፉብን ይችላሉ በሚል ስጋት በየገጠሩ እየዞራችሁ ፈልጉ ብለው አውርደውት የነበረውን መመሪያ እንዲተገበር ማስገደዱን ትተውታል ተብሏል። በከተማዋ ዙሪያ ከሚገኙ ገጠራማ መንደሮች አንድ አርሶ አደር የምግብ እህል ለማስፈጨት ትናንት ጥር 22 ቀን ማለዳ ወደ ቆቦ ከተማ እየገባ እንዳለ ኬላ ላይ በነበሩ ወታደሮች ተይዞ ስትመጣ የከዱ የኛን ጓዶች አይተሃል ወይ በሚል የተጠየቀ ሲሆን አርሶ አደሩም ብዙ ወታደሮችን አይቻለሁ፣ ሆኖም የከዳንና ያልከዳን መከላከያ መለየት አልችልም የሚል ምላሽ በመስጠቱ ድብደባ እንደተፈጸመበትም ተገልጿል። በከተማዋ አሰሳ እያደረጉ የሚገኙ ወታደሮች እንዲሁም አንዲት እናትም በተመሳሳይ የኛን ጓዶች በዚህ አካባቢ አይተሻሉ ብለው ሲጠይቋት በአፋፉ ዝለቁና ጥሯቸው የሚል ምላሽ በመስጠቷ በጥፊና በቦክስ እንደመቷት የዓይን እማኞች ተናግረዋል። ከአላማጣ ከተማ ሸሽተው ወደ ቆቦ ከተማ ከገቡት የአገዛዙ ወታደሮች መካከል ከ2 ጋንታ በላይ የሚሆኑ ወታደሮች ትናንት ጥር 21 ቀን 2018 ዓ.ም አመሻሹን ከነሙሉ ትጥቃቸው ከየአህዶቻቸው ከርተው እንደጠፉ መዘገባችን ይታወሳል።
በሰሜን ኢትዮጵያ የተቀሰቀሰውን ግጭት ተከትሎ የአላማጣ ከተማና የአጎራባች አካባቢ ነዋሪዎች እየተፈናቀሉ መሆናቸውን ኢሰመኮ አስታወቀ። በትግራይ አማራና አፋር ክልሎች አዋሳኝ አካባቢዎች የተቀሰቀሰው ግጭት ለነዋሪዎች መፈናቀል ምክንያት መሆኑን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። በእነዚህ አካባቢዎች የተቀሰቀሰውን ግጭትና ወታደራዊ እንቅስቃሴ ተከትሎ ሁኔታው ወደ ከፋ ጦርነት ሊሸጋገር ይችላል የሚል ስጋት መፈጠሩን ኮሚሽኑ ገልጿል። ኢሰመኮ ይህን የገለጸው ትናንት አርብ ጥር 22 ቀን 2018 ዓ.ም ምሽት ባወጣው መግለጫ ነው። ግጭቶቹ በወደዱት ስጋት ሳቢያ ነዋሪዎች በኮማንድ ፖስት ሲተዳደሩበት ከቆዩበት አላማጣ ከተማና ከሌሎች አካባቢዎች እየተፈናቀሉ መሆናቸውን እንዲሁም በሰዎች እንቅስቃሴ ላይ ገደቦች መጣላቸውን እንደተገነዘበም ኮሚሽኑ ገልጿል። በተለይ በጠለምት በበጋሌና በአብዓላ አካባቢዎች የተከሰቱ ግጭቶችን ተከትሎ የሰዎችን ሕይወት፣ የአካል ደህንነት፣ ነጻነትና ንብረት መብቶች ላይ ስጋት የሚጥሉ ሁኔታዎች መፈጠራቸውን ኢሰመኮ አመልክቷል። በግጭቱ ተሳታፊ የሆኑ ሁሉም አካላት ችግሩን ከሚያባብሱ ድርጊቶች እንዲቆጠቡ ጥሪ ያቀረበው ኢሰመኮ የግጭቱ ተሳታፊዎች በሲቪል ሰዎችና መሰረተ ልማቶች ላይ ጥቃቶችን ከማድረስ እንዲታቀቡም አሳስበዋል። እነዚህ አካላት ለግጭት መነሻ የሆኑ ልዩነቶችን በሕግ መሰረት በምክክርና በመግባባት ለመፍታት በቁርጠኝነት እንዲሰሩ ሲልም ኮሚሽኑ ጥሪ አቅርበዋል። የባርባዶስ ጠቅላይ ሚኒስትር ሚያ ሞትሊ ስለ ኢትዮጵያ የታላቁ ህዳሴ ግድብና ስለ አፍሪካውያን ውሳኔ ሰጭነት የሰጡት አስተያየት በስፋት መነጋገሪያ ሆኗል። የባርባዶስ ጠቅላይ ሚኒስትር ሚያ አሞር ሞተሊ ባለፈው ሳምንት ከኮሜዲያንና ከቴሌቪዥን ፕሮግራም አቅራቢው ትሬቨር ኖህ ጋር ባደረጉት ቃለ ምልልስ ታላቁ የኢትዮጵያ ህዳሴ ግድብ ላይ ያላቸውን ጽኑ ድጋፍ ገልጸዋል። ጠቅላይ ሚኒስትሯ ፕሮጀክቱን አብዮታዊ ሲሉ የገለጹት ሲሆን የግድቡን አስፈላጊነትም በአፍሪካ ውስጥ ካለው ዘላቂ ኃይል እጥረት አንጻር አብራርተዋል። የኢትዮጵያ ህዝብ ቁጥር ከ100 ሚሊዮን በላይ መሆኑንና ከዚህ ውስጥ ግማሽ ያህሉ ብቻ የኤሌክትሪክ አገልግሎት እንደሚያገኙ የጠቀሱት ሞትሊ የህዳሴው ግድብ በመላው ሀገሪቱ ለሚታየው የልማት ተግዳሮት ስትራቴጂካዊ መፍትሄ መሆኑን አንስተዋል። ጠቅላይ ሚኒስትሯ ታላቁ የኢትዮጵያ ህዳሴ ግድብ ከመሰረተ ልማት ፕሮጀክትነት በላይ ከፍ የሚያደርገው የተገነባበት መንገድ ነው ሲሉ አጽንኦት ሰጥተዋል። ዓለም አቀፍ አበዳሪዎች ለፕሮጀክቱ ብድር ለመስጠት ፈቃደኛ ባይሆኑም ኢትዮጵያ ፊቷን ወደ ውስጥ በማዞር የአፍሪካ ትልቁን የሃይድሮ ኤሌክትሪክ ግንብ ለመገንባት የሀገር ውስጥ ባንኮችን እንዲሁም ዜጋዋን በቦንድ ሽያጭና በህዝባዊ መዋጮ አስተባብራለች ብለዋል። በመስከረም 2018 ዓ.ም በታላቁ የኢትዮጵያ ህዳሴ ግድብ ምርቃት ላይ የተሳተፉት ጠቅላይ ሚኒስትር ሞትሊ የህዳሴው ግድብ የ21ኛው ክፍለ ዘመን አድዋ እንደሆነ ለጠቅላይ ሚኒስትር አብይ አህመድ ነግሬያቸዋለሁ ብለዋል። አበዳሪ ሀገራት የኢትዮጵያን የዩሮ ቦንድ ስምምነት ውድቅ አደረጉት። ኢትዮጵያ ከግል የቦንድ ባለቤቶች ጋር ደርሳበት የነበረው በመርህ ደረጃ ላይ የተመሰረተ ስምምነት በዋና አበዳሪ ሀገራት ውድቅ ተደርጓል። ቻይናና ፈረንሳይ የሚመሩት የሁለትዮሽ አበዳሪዎች ኮሚቴ ስምምነቱን ከመረመረ በኋላ ውድቅ ማድረጉን አስታውቋል። ይህ ውሳኔ ሀገሪቱን የ1 ቢሊዮን ዶላር የዩሮ ቦንድ ዕዳ ለመክፈል እያደረገች ያለችውን ጥረት ወደ ኋላ የሚመልስ ነው ተብለዋል። ለዚህም በምክንያትነት የተቀመጠው አበዳሪ ሀገራት ኢትዮጵያ ከግል የቦንድ ባለቤቶች ጋር ያደረገችው በመርህ ደረጃ ላይ የተመሰረተ ስምምነት ከኛ ጋር ሲነጻጸር ፍትሃዊ ያልሆነና የግል ባለሀብቶቹን የጠቀመ ነው በማለታቸው መሆኑን የገንዘብ ሚኒስቴር አስታውቋል። ኮሚቴው ለገንዘብ ሚኒስቴር በላከውና በሚኒስቴሩ በኩል ይፋ በሆነው ደብዳቤ ላይ እንደሰፈረው ስምምነቱ የአበዳሪዎች ኮሚቴና የዓለም አቀፉ የገንዘብ ድርጅት የሚከተሉትን የአበዳሪዎች እኩልነት መርህ እንዳልተከተለ ይጠቅሳል። የኢትዮጵያ ገንዘብ ሚኒስቴር ዛሬ ባወጣው መግለጫ ሂደቱ ወደኋላ መመለሱ የሚያስቆጭ መሆኑም ኢትዮጵያ ግን አሁንም ለሰላማዊና ለፍትሃዊ ድርድር ዝግጁ ነች ሲል ገልጿል። ኢትዮጵያ ይህን የ1 ቢሊዮን ዶላር የዩሮ ቦንድ ብድር የወሰደችው እንደ አውሮፓውያኑ